አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ የተባረካችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ ጸጋ በብዙ ምሕረት በብዙ በጎነት በጤና የጠበቃችሁ በያላችሁበት የክርስቶስ ሕያው ሰላም ይድረሳችሁ። እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ጋር ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ይጠብቃችሁ። ዛሬ ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 ላይ አቤልም ከመስዋዕቱ ከስቡ በኩሩን ከስቡ አቀረበ፣ ለእግዚአብሔር መስዋዕት አድርጎ አቀረበ፣ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ የሚል ቅዱስ ቃል አለ። ዓለም ከተፈጠረ በኋላ በሰው ልጅ ታሪክ ውስጥ በኦሪት ዘፍጥረት ወይም በኦሪት ዘልደት መጽሐፍ ላይ ከተጠቀሱት በጣም አንጀት ከሚበሉ አስገራሚ ጽሑፎች አንዱ ነው። የአቤል አዳም የወለደው የአቤል መስዋዕትና አገልግሎትን በተመለከተ ነው። ይሄ የአቤል መስዋዕት ከአዲስ ኪዳን እስከኛ ዘመን ድረስ በትውልድ ውስጥ እየጮኸ ያለ ድንቅ አገልግሎት ነው። ብዙ ካህናት መስዋዕት አሰውተዋል ለእግዚአብሔር አገልጋዮች ሆነው የተነሱ ሌዋውያን ለእግዚአብሔር ቤት ብዙ ስራ ሰርተዋል። ግን ከነዚህ ሰዎች ሁሉ በላይ የአቤል አገልግሎትና መስዋዕት እስካሁን ድረስ በትውልድ ውስጥ የሚናገር መስዋዕት ነው። እንግዲህ አቤል በወንድሙ በቃየል የተገደለው የደግነት ምሳሌ ነው። መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 3ን ስታነቡት እናትና አባታቸው አዳምና ሔዋን ክፉና ደጉን የሚያሳውቀውን ዛፍ ከበሉ በኋላ ሕይወታቸው እንደተመሰቃቀለ ክፉ ወደ እነሱ እንደገባ ተምረናል። በዛ ታሪክ ውስጥ የወለዷቸው ልጆች ክፉና ደግ ሆኑ ማለት ነው። የክፉና የደጉ ፍሬ ውጤት ክፉና ደግ የምንወልድ፣ ክፉና ደግ የሚገጥመን፣ ክፉና ደግ ዘመን የሚመጣብን፣ ክፉና ደግ ሰው የሚገጥመን እንድንሆን ተደረግን ማለት ነው። ምድራችን ክፉና ደግ መልክ እንዲኖራት ሆነችና ከወለዷቸው ወንድ ልጆቻቸው መካከል ቃየል የሚባለው ልበ ክፉ ጠማማ፣ አቤል የሚባለው የዋህ እግዚአብሔርን የሚወድ ደግ፣ ያኛው ክፉ ነበር። ክፉ ደግን ሲያጠቃው ተመልክተናል። ይሄ ገነት ውስጥ ክፉን ደግን አጥቅቶታል። ሲጀመር በእናት በአባታቸው ታሪክ ውስጥ ክፉ የሚባለው እባብና ሐሳቡ ደግ የተባለውን እግዚአብሔርን ሐሳብ በሰው ልጆች ውስጥ የነበረውን እግዚአብሔር ሐሳብ አጥቅቶ በሔዋን በኩል ሞት ወደ ዓለም ገብቶ ነበር። ይሄው አሰራር መልኩን ቀይሮ ደግሞ እንደገና ይሄንን ንጹህ ልጅ የዋህ ልጅ ወንድሙ እንዲገድለው ያነሳሳ ነበር። ሰው እግዚአብሔርን ካላወቀ ክፉ ነገርን ማሸነፍና መቃወም አይችልም። ጥሩ ሰው ለመሆን ይመኝ ይሆናል። ጥሩ ሰው በሆንኩ ብሎ ያስብ ይሆናል። ጥሩ ሰው ግን ሊሆን አይችልም። ሰው ክፉ ከመሆን የሚያግደው ነገር እግዚአብሔርን ማወቅ ብቻ ነው። እግዚአብሔርን ስናውቅ እግዚአብሔርን እንወደዋለን። እግዚአብሔርን ስንወድ እንፈራዋለን። ስንፈራው እንደ ዮሴፍ በእግዚአብሔር ፊት ክፉ ነገር አላደርግም ብለን እንጠነቀቃለን። እውነተኝነት፣ የመንፈስ ፈውስ ይሄን ነው የሚመስለው። ብዙ አይነት ሰዎች አሉ ምድራችን ላይ። አንዳንዶች ቅጣት ፈርተው፣ ፖሊስ ፈርተው፣ ምድራዊ ቅጣት ፈርተው ጨዋ የሚሆኑ አሉ። ከተመቻቸው ገዳይ ሊሆኑ ይችላሉ። አንዳንድ ሰዎች ደግሞ እግዚአብሔርን ይፈሩታል። እሱንም ገነቱን ሰውን ሲወሉ እሳት ውስጥ ገሃነም ውስጥ እንዳልገባ ብለው የወደፊት መኖራቸውን አስበው መልካም ለመሆን የሚታገሉ ሰዎች አሉ። ሶስተኛዎቹ መንፈስ ቅዱስ የሚሰራቸው ሰዎች ደግሞ እግዚአብሔርን ፊት የሚያፍሩ ናቸው። መልካምነቱ የሚያሳፍራቸው ናቸው። እንዴት ጌታዬን በድላለሁ፣ እንዴት የሚወደኝን በድላለሁ፣ አክባሪ እንዴት በድላለሁ የሚሉ ናቸው። ቃየል እንዲህ አይነት ማንነት እንዳይኖረው ክፉ አሸንፎት ነበር። የቃየል ክፋት ልብ ውስጥ ነበር የነበረው። እግዚአብሔር ቃየልን በተመለከተው ጊዜ ፊት ለምን ጠቆረ ብሎታል። እዚሁ ምዕራፍ ላይ ከፍ ብላችሁ አንብቡ። ፊት ለምን ጠቆረ? ኮስታራ ፊቱም አይፈታ
የሚያጉረመርም ነገርን ሁሉ ኮምፕሌን የሚያደርግ ሰላም የማይሰማው ሰው ሰላም ሲለው ምን ያገባህ የሚል አይነት ሰው ነበረ ቃየል። ፈጽሞ ሰላም በውስጡ አልነበረም። ለምን መሰላችሁ? ክፉ አሸንፎት ነበር። ክፉ የሚባለው ሐሳብ አቤልን ፈትኖት ሊሆን ይችላል። አቤል መስዋዕት ሲያቀርብ እኮ የደም መስዋዕት የሚያቀርበው ክፉ ነገር አድርጌያለሁና በእኔ ፈንታ ይሄን በግ ሰውቼልሃለሁ አትግደለኝ ማለቱ ነው። እሱም በክፉ ተፈትኖ ይሆናል እኮ። አቤል ግን ክፉ አላሸነፈውም። በልብ ውስጥ ያለው ቅንነቱ፣ እግዚአብሔርን መፍራቱ፣ ጌታውን መውደዱ ነው ያሸነፈው። ቃየል ደግሞ ክፉን ያሸነፈው። ስለዚህ በእኛ ልብ ውስጥ የሚዘምት ጠላት፣ ክፉ የሚባለው ጠላት ይመጣል። ልባችን ክፉ እንዲያስብ፣ ክፉ ነገር እንዲመኝ፣ ሰው ላይ መጥፎ ነገር እንዲያስብ ተቀምጦ በቃ ፊት ብንሰጠው ልባችን በአጠቃላይ ከሰው ጋር ያጣላናል። መጥፎ ልብ ነው ያለን እና እዚህ ልባችን ውስጥ ያለውን ክፉ ነገር እያዳመጥን ተግባራዊ የምናደርገው ከሆነ ሙሉ ለሙሉ እኛ ቃየል ልንሆን እንችላለን። አያችሁ፣ ክፉ እንዳያሸንፈን በጣም መጠንቀቅ አለብን። ጠቢቡ ሰሎሞን አጥብቀህ ልብህን ጠብቅ የሕይወት መውጫ ናት የሚለው ለዚህ ነው። ክፉ እንዳያሸንፈው ልባችን። ሰው ክፉ ካሸነፈው ምንድን ነው የሚሆነው መሰላችሁ? ነፍሰ ገዳይ ነው የሚሆነው፣ ርኅራኄ አልባ ነው የሚሆነው። በአጠቃላይ ይሄ የቃየል ደካማ ጎን ከወንድሙ ጋርም ጭምር ወንድሙም ላይ እንዲነሳሳ አደረገው። እውነት ለመናገር ሰው ወንድሙ ወይም የእናቱ ልጅ ወይም የአባት የእናቱ ልጅ ለምን ተመቸው ብሎ መናደድ ከጀመረ ልቡን መቆጣጠር አለበት። ይኸውላችሁ በጣም በትንሹ መታመን የሚባለው እሱ ነው። ሌላውን ባዳ የሆነውን ሰው ለመውደድ ባዳ በሆነው ሰው ላይ ላለመመቅኘት መሰረቱ በእናቱ ልጅ ላይ ላለመመቅኘት። ምክንያቱም ሰው የእናቱ ልጅ ለመውደድ ቅርብ ነው። እናት ልጅ ይወደዳል። አቤል የቃየል እናት ልጅ ነው፣ አባቱ ልጅ ነው፣ ወንድሙ ነው። ደግሞ በዛ ሰዓት ታውቃለች፣ ጓደኛም የለ ሰውም የለ፣ ምናልባትም ብቸኛ ጓደኛ ሊሆን ይችላል። ግን ያንን ትንሽ ነገር ማድረግ አቃተው ቃየል። ቤተሰብን መውደድ፣ ወንድምን መውደድ፣ እህትን መውደድ፣ ቁስላቸው እንደ ቁስል፣ ደስታቸው እንደ ደስታ ማየት፣ ስኬታቸው አይቶ እልል ማለት ከእናት አባት ልጅ ነው የሚጀመረው። ሰው ይሄን ማድረግ ከቻለ ለውጭ ሰው ምን እልል ማለት ይችላል? በብዙ ይሾማል በትንሹ ስለታመነ። በእናቱ ልጅ የሚቀና ሰው ግን መቼም የትም ሄዶ ጥሩ ሰው ሊሆን አይችልም። እና ልባችን ውስጥ የሚመጡ ሐሳቦቻችንን በደንብ መመርመር ያስፈልጋል። የእግዚአብሔር ልጆች አቤልን ስትመለከቱት የዋህ ነው። አቤል የዋህ ብቻ ሳይሆን ጌታውን የሚወድ ነው። ዛቡር ስታነቡት ፍጥረት ምዕራፍ 4 ቁጥር 6 ላይ ከስቡ ነው ያቀረበው፣ ከዚህ ከሰባው ነው ያቀረበው ይላል። የመጀመሪያውን ስቡን ለአምላኬ ስብ ይገባዋል፣ ስብ ይገባዋል ነው ያለው። ታውቃላችሁ፣ ጮማ የጋበዛችሁ ወዳጃችሁ ነው። የድሮ ዘመን ግብዣ በጮማ ነው የሚመዘነው። ስጋው ጮማ ሲሆን ነው ያመጣላችሁ በግ ራሱ ስጋው ጮማ መሆኑን አረጋግጠው ወዳጅ በግ ገዝቶ ቢመጣ ጮማ ማቅረብ የወዳጅነት የፍቅር ምልክት። አቤል እግዚአብሔርን የሚወድ ሰው ነው። እግዚአብሔር ቢወዱትን ይወዳል። ስለ ባለሽቷ ማርያም የተናገረውን አታስታውሱም? በስምዖን ቤት ገብታ እግሩ ስር ወድቃ ስታለቅስ ሽቶ ስትቀባው በእንቧ እግሩን ስታጥበው ያኛው ሰው የጋበዘው ስምዖን ፈሪሳዊው በልቡ ጌታን ታዘበ። እቺ ሴት ማን እንደሆነች ቢያውቅ ኖሮ አትነካውም ነበር፣ ነብይ አይደለም አለ። እግሩን አላጠበው፣ ለእግሩ አላነጣለትም፣ ሽቶ አልቀባው፣ እጁን አላስታጠበው። ዝም ብሎ እንጀራን ያቀረበለት ጠረጴዛ ላይ ለኛ መምህር ለጌታ ለኢየሱስ ክርስቶስ ማለት ነው። እሷ ያደረገውን እሷ ከጥልቅ ስሜት መታ አደረገችው፣ ከፍቅር አደረገችው። እንባዋ ነው እግሩን ያጠበው። ይሄ ተአምር ነው። እንባ እግር አጠበ ሲባል ግን ይሄ ሁሉ ምንጭ ከየት መጣ ብትሉ ከፍቅር ልብ ነው የሚመጣው። ሰው እግዚአብሔርን ሲወድ የማያረገው ነገር የለም። የማያረገው ነገር
አብርሃም ውድ ልጁን እኮ ነው ሊሰዋ ወደ ሞሪያ ተራራ ሄደው እግዚአብሔርን ስለሚወድ አንድና ውድ ልጅ። አቤል እግዚአብሔርን ስለሚወድ ስቡን አመጣለት ይላል። ትወዱታላችሁ? እግዚአብሔር ልጆች ትወዱታላችሁ? የናዝሬቱ ኢየሱስን ትወዱታላችሁ? አዎ እንደምትወዱት አውቃለሁ። እግዚአብሔርም ያውቃል። አይቻችኋለሁ። ከድሃ ፊት ስትቆሙ፣ እናት አባት የሌለው ልጅ ስታሳድጉ፣ ባል የሞተባትን ባልቴት ስታግዙ አውቃችኋለሁ። አጋፔ ቤተሰቦች ትወዱታላችሁ። የኢየሱስ ቤተክርስቲያን ማስቀደሻ አጣ ብያችሁ እጅግ ውድ የግሪክ መጎናጸፊያ ገዝታችሁ ስትልኩ አይቻችኋለሁ። ወርቅ ልበሱ፣ እግዚአብሔር ወርቅ ያልበሳችሁ እንደምትወዱት አውቃለሁ። በብዙ ነገር ትወዱታላችሁ። ግን ይኸውላችሁ ጌታን ከልብ ነው ማገልገል የሚገባው። አንድ መጽሐፍ አንብቤ ነበር ከዚህ ቀደም የሞቱ ሰዎች ከሞት በኋላ ተነስተው የሰጡትን ምስክርነት አንዲት አሜሪካዊት ነርስ መሰለች የጻፈችው እና እዛ መጽሐፍ ላይ ብዙ ሰዎች ምን ይላሉ? እግዚአብሔር በሰማይ ላይ የሚያመሰግናቸው ነገርን ከልብ ያደረጉትን ሰዎች ነው። አገልግለዋል፣ ሰጥተዋል። አንዳንድ ሰዎች ግን ከልባቸው አይደለም። በቃ ቅስቀሳው ደስ ብሏቸው የሚሰጡ አሉ። ሲሰጡ ግን እንደ አቤል ደግሞ የሰባውን ወይ አምላክ አይደል እንዴ ብለው የሚጥሉ አሉ ወደ መዝገብ። የኔ ጌታ እኮ ነው፣ የኔ መድኃኒዓለም እኮ ነው፣ ታድዬ ለሱ በማድረጌ የኔ ውድ ጌታ ብለው የሚያስቀምጡ ሰዎች አሉ። ተለምነው የንስሐ አባት ለምኗቸው አስጠንቋቸው የሚሰጡ ሰዎች ደግሞ አሉ። ከልባችሁ ስጡ ነው የሰባውን እግዚአብሔር። ቤተሰቦች ስትዘምሩ ከልብ ዘምሩ። ካህናት አባቶቼ ስትቀድሱ ከልብ ቀድሱ። ከልብ እንቀድስ። ስናገለግለው ከልብ እናገልግል። ከቤታችን ወጥተን ወደ አባታችን ወደ እግዚአብሔር መቅደስ ስንገባ ከልብ እንምጣ። እሱ መቅደስ የአባታችን ሕያው ማደሪያ የኛና የሱ መታያ ቦታ ነው። አስበነው እንምጣ። ከልብ ስትጸልዩ ስታስቀድሱ ከልብ አስቀድሱ። መጽሐፍ ገዝታችሁ ስልካችሁ ላይ ያለውን ቅዳሴ መጽሐፍ አወርዳችሁ በደንብ እያነበባችሁ ከልባችሁ ቀድሱ። ምን እንደሚል ካህኑ እየሰማችሁ ቀድሱ፣ አስቀድሱ። የሰባ ነው ለእግዚአብሔር የሚቀርብለት። ከአንገት በላይ ቀርብለት፣ ውድ ነው የሚቀርብለት፣ የከበረ ነው የሚቀርብለት። እግዚአብሔር ልጆች የአቤል መስዋዕት የከበረ መስዋዕት የሆነው ከፍቅር ስለመጣ አባቶቻችን ከፍትፍቱ ፊቱ ይላል። ምን ማለት ነው? ከስጦታው በላይ ልብ ማለት ነው። ፊት የልብ መገለጫ ነው። ከግብዣው በላይ ፊት መጣብኝ ደግሞ እያለ የሚጋበዛችሁ ሰው ቤት ሄዳችሁ እንጀራ ትበላላችሁ። እናንተ የእግዚአብሔር ልጆች ፊቱን እያጠቆረ ባልየው ሚስት ፊቱን እያጠቆረች ቢጋብዛችሁ ትበላላችሁ? አታረጉት። ከፍትፍቱ ፊቱ። እኛ አበሾች እንደዚህ ነው የምንለው። እግዚአብሔር ፊት ከስጦታው በፊት ፊት፣ ልብ፣ መንፈስ፣ ፍቅር። ሽቶ ስታመጡ፣ ዕጣን ስታመጡ፣ መጎናጸፊያ ስታመጡ፣ ገንዘብ ስታመጡ ከልብ ከፍቅር የኔ ደግ ጌታ ስላገለገልኩ አመሰግናለሁ እያለች ስጡ። የአቤል መስዋዕት እንደዚህ ነበር። ከሰባው አቀረበለት። እንዳይታጎል የሚያገለግሉ አገልጋዮች አሉ ተቀጥረው። ዛሬ ሰንበት ነው እንዳይታጎል እንቀድስ የሚሉ ማለት ነው። እንዳይታጎል አገልግሎት አይሰራም በእግዚአብሔር ፊት። ውዴ በእኔ ላይ ያለው ዓላማ ፍቅር ነው እና ፍቅሬን ጌታ ፊት ቆሜ እጸልያለሁ፣ ቀድሳለሁ፣ አገለግላለሁ፣ እዘምራለሁ፣ አስተምራለሁ ብዬ መቆም አለብኝ። ጠዋት ተነስቼ ስለማስተምረው ትምህርት ማሰብ አለብኝ። የሚወደኝ ጌታ ነው የማገለግለው። ስለሱ መልካምነት ነው ለእናንተ የምነግራችሁ። ደግሞ ሰዓቱ ደረሰ ብዬ ተነጫነጬ ቆሜ እንደ ቃየል የተቃጠለ መስዋዕት አላቀርብለትም። የፍቅር መስዋዕት
እግዚአብሔር ይገባዋል። የፍቅር መስዋዕት መወደድ ይገባዋል። ከልብ መወደድ ይገባዋል። የዘላለም ትዳራችን ነው። የዘላለም ትዳራችን ነው። ለትዳራችን 80 ዓመት ፍቅር እንከፍላለን። ላገባኋት ሚስቴ፣ ላገባሹ ባልሽ ምን ከፍለው ፍቅር ምን ያህል ነው? ለ80 ዓመት ኑሮ፣ ለዘላለም ኑሮ ደግሞ የበለጠውን እንከፍላለን። ፍቅር እንከፍላለን፣ እንወደዋለን። እግዚአብሔር ልጆች የሰባውን አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። አቤል ኢንቴንሽኑ፣ የልቡ ዝንባሌው፣ ፍቅሩ እግዚአብሔር የሚወደው ነበረ። ለምን? ለጌታዬ ብሎ ነው። ዳዊት ለጌታዬ ለእግዚአብሔር ስላደረገልኝ ምን እመልሳለሁ የሚል ቃል ጽፏል፣ ዘምሯል። ለጌታዬ ለምን አለ? መውደድ ነው የሚያሳየው። ጌታ ከማለት ለጌታዬ፣ ለኔ ጌታ፣ ለጌታዬ፣ ለምወደው ጌታዬ ምን እሰጠዋለሁ? ዝም ብሎ የሚመጣ ቃል ነው? ልብ ሳይወድ እንደዚህ ይላል አይል። ሲወድ ነው። ሲወድ አንድ ጊዜ 4 ኪሎ ስላሴ ሄጄ አንድ ሴት ፊት ለፊቴ እናት ናቸው እና አሳሳማቸው ቤተክርስቲያኑን ይሄ ከሩቅ ሀገር የመጣ የልጅ ሲሳብ እንዴት ነው ጉንጩን አገላብጦ እዚህ ከዚህ ቧ ያረጉ መሳማላት ቡጭቅ ያረጉ የሚስሙ እናቶች የጌታን ቤት እንትኑ በረንዳውን አውደ ምሕረቱን ድንጋዩን እየጮሁ ነው የሚስሙት። እያገላበጡ ይስሙታል። እና አንድ ቦታ ለሚሳሙት ግልብጥ እያረጉ በቃ ይሄ ድንጋዮቹን እየዞሩ ይስማሉ። ምን ማለት እንደሆነ ይገባችኋል? እሱ ኢሳይያስ ላይ የልብስ ዘርፍ መቅደስን ሞልቶታል ይላል። ልብሱን እየሳሙት ነው፣ እግሮቹን እየሳሙ ናቸው። የሥላሴ መንፈስ ነው የሚስመው፣ እምነት ነው የሚስመው። ያገላበጡ እንዴት ልቤ እንደሞላ በደስታ በሐሴት የመንፈስ ቅዱስ ብርሃን ልቤን ሁሉ ታረው ሴትዮዋን ስመለከታል። እግዚአብሔር ቤት እንደዛት መመናን ማየት ያስደስታል። ስፍስፍ የሚሉለት አንድ እናት አሜሪካ ነገር ይኖራሉና ጓደኛዬ ነው እዛ ያለው ሲነግረኝ የአቤት ድንግል ልጅ ኢየሱስ መድኃኒቴ ክብሬ አንተን አምኜ አላውቅም አፍሬ አንተን ተከትዬ አላውቅም አፍሬ የሚል መዝሙር አለ ከቤተሰቦች ጋር የሰራሁት እና እሱ መዝሙር ሲመጣ ከመቀመጫዋ ትነሳለች አለ እናቴ። ተነስታ ቆማ ነው ታሸበሽበው። ያሳደገችን በችግር ነው። አባታችን ሞቶ ብቻዋን ያሳደገችን ብዙ ወንድ ልጆች ያሳድጋለች። ልጆቿን አሳድጋ አስተምራ አሜሪካ ነገር ልካ ወልዳ አደራ ያለፈችበት መከራ የአቤት ድንግል ልጅ ደግፎን ያቆማት እና ቁጭ ብላ ልሰማ አትችልም። ቆማ ነው ታሸበሽበው። መስዋዕቱ ትኩስ ነው። እንዴት ተቀምጬ ልዘምርለት እችላለሁ? በዚህ ጌታ አምኜው አላሳፍረኝም። ልጆቼን አሳደገልኝ፣ ልጆቼን እንዳደልኝ፣ ልጆቼን አሳየኝ፣ የኔ መድኃኔዓለም እያለች ቆማ ታሸበሽባለች አለ ያለች እና እግዚአብሔር እንደዚህ ነው የሚመለከው። እንደዚህ ነው የሚወደደው እግዚአብሔር ልጆች። መልካምነቱን በፊታችን እያሳለፈ ነው ያኖረን፣ ያሳደገን፣ ያሻገረን፣ ቀን ያወጣልን፣ እጃችንን ይዞ ያቆመን መልካምነቱ ነው። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ወደ አገልግሎታችን እግዚአብሔር ይመለከታል። ወደ መዝሙራችን፣ ወደ ስጦታችን፣ በአጠቃላይ ወደኛ ይመለከታልና እግዚአብሔርን ከልብ ማገልገል ይገባል። የሰማነውን በልቦናችን ጻፍልን።
እግዚአብሔር ቸርነት የእናታችን በቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትናንት ስለ 3 ሰዎች ተናግሬ ነበር ማሳሰቢያ። አንዷን እናት አንዲት እናት ወስዳለኛለች። እግዚአብሔር ቤትሽን ይባርክ፣ ዘርሽን ይባርክ። ታሞ ሆስፒታል ውስጥ ያለ ምንም የማያውቅ ወድቆ ነው ተማሪ ሆኖ ከገጠር መጥቶ ሊማር ወድቆ ራሱን ስቶ ሆስፒታል ውስጥ ሰው ሰንበት ተማሪዎች እየረዱት ያለ ልጅ አለና ለዚህ ልጅም አንድ ቤተሰብ ፈልጋለሁኝ የሚያግዘው በአመት 60 ሺህ ብር ምናምን ሊሆን ይችላል። ከዛም በላይ ተጨማሪም ሰው ካላችሁ እናግዘው ጥሩ ነው። እንደዚሁም ደግሞ አንዲት እናት ልጆች እናት አለች እጄ ላይ ባል የሞተባት። እነዚህን እንግዲህ እንዳልነው ነው ወደ አቤልና ወደ መስዋዕቱ እንዲመለከት አድርገን ነው ሰውን የምናገለግለው። 9114138 ስልኬ ነው። እግዚአብሔር እናንተን ዘራችሁን ይባርክ። አሸናፊ ገብረማርያም ነኝ። ሰላም